ምን ይላል? አንብቦ በሶስተኛው ቀንም እንደ ቀጠል እንጂ እንደ ብላታ በሶስተኛው ቀን እንደ ጌታችን አምላካችን መድኃኒታችን እሺ ቀጠል ከመትንሣኤ ወልዳ ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘው ይህ ሚስጥር ነው። ከመትንሣኤ ወልዳ ማለት ነው እንደ ልጇ ትንሣኤ ያሰኘው የሚስጥር ነው ይላል። ያሰኘው ሚስጥር እኮ ያው አልተነሳችም፣ እንደ ልጇ አልተነሳችም ብለኝ ነበር። ያው አሳየው በአማርኛ በግዕዝ ጥቅሱን አውጣው። እንኳን እሷ ሌሎችም ቅዱሳን ሕያዋን ናቸው ወንድማችን። ስለዚህ መልስ የለህም። አንደኛ ቆሮንቶስ 12 ላይ አውጣው ጥቅሱን አንብብል ወንድማችን። አሁን ምን ሊያሳየን ነው? ወደ ማርያም መጸለይ እንደሚገባ በሰማይ ዋደደ ለምንሻለው ነው የሚለው። ይዋሻል፣ እግዚአብሔርን እየዋሸ ነው። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 የተበረዘ መጽሐፍ ይዞ እያጭበረበረ ነው። እንዳትሰማ እንዴ ጴንጤ አዲስ መጽሐፍ እንዳሳተማችሁ አላውቅም። እኔ የበፊቱን የማውቀው እንዴ። ሁለተኛ ዮሐንስ መልእክት ሌሎቹ ጴንጤዎች መጽሐፋችሁን እዩ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤዎች በቃ አብደዋል። ለመጨረሻ የማየው ይሄንን ነው። የመጨረሻ ላይ የላቸው አማኑኤል ሆስፒታል እንለዋለን ቸርቹን ከእንግዲህ በኋላ ሌሎቻችሁ አሳዩኝ፣ ሌሎቻችሁ መጽሐፉን አሳዩኝ። እግዚአብሔርን አይልም። እግዚአብሔርን ይኸውልህ አላይም። እግዚአብሔር ስለ አንተ ይፈርድብሃል። ስለ እውነት ምነግርህ ወንጌልን ታንሻፈፋለህ። አለማወቅህን ነው። እግዚአብሔርን ወንጌልን በማንሻፈፋ እናደኸኛል። ሁለት ወንጌል አለ እንዴ? አንድ ወንጌል አለ። እንደማመጥ ኦርቶዶክስ 80 አሐዱ ትቀበል እሺ ማስረጃ ልስጥ። ከመጽሐፍ ቅዱስ ውጪ ከታሪክ ስጠኝ። ከመጽሐፍ ቅዱስ ውጪ እየጠየቁ እኮ ነው። በቤተክርስቲያን ታሪክ ውስጥ ማርያም ተነስታለች ብለው ሐዋርያን አበው ካስተማሩ እሱን አሳየኝ። አላስተማሩ። በቃ አላስተማሩ። ስለዚህ አልተነሳችም ማለት ነው። እነሱ አላስተማሩ ማለት በቤተክርስቲያን ታሪክ የሚታወቅ በቤተክርስቲያን ታሪክ መነሳት አዲስ ነገር ነው ወይ ነው እኔ የምልህ? አዎ አዲስ ነገር ነው። ኢየሱስ ብቻ ነው የተነሳው፣ ሌላ የተነሳ የለም። አላዛር አልተነሳም እንዴ? ማለት ያላዛር መነሳት ምን አዲስ ነገር ሳይሆን ለቤታችን መነሳት አንጨረጨረ። አንተ በጣም ነው የምትረሳው ያወራነውን ነገር። የአላዛር መነሳትና የኢየሱስ መነሳት አንድ አይነት አይደለም። የኢየሱስ መነሳት አይደለም። በቃ አንድ ካልሆነ አላዛርን አትጥቀሰው ወዳጅ። ስለዚህ የእመቤታችን መነሳትና የአላዛር መነሳት ላይ ያለው ልዩነት እስኪ ንገረኝ። እናንተ ማርያም ተነስታለች ብትስትሉ በከበረ ስጋ ልክ እንደ ኢየሱስ ነው የተነሳችሁ ነው የምትሉን። አላዛር ከሞት ከተነሳ በኋላ ድጋሚ ሞቷል። ማርያም ግን በዛ በከበረ ስጋ ተነስታለች። ስለዚህ ድጋሚ ሞት አይዛትም ብላችሁ ነው የምታምኑት፣ ልክ ኢየሱስን ሞት እንደማይዘው። ስለዚህ የአላዛር መነሳትና የማርያም መነሳት አንድ አይነት አይደለም። በኦርቶዶክስ ራሱ እንደዛ አይታመንም። ስለዚህ ይሄ ያንተ የብቻ የግል ትምህርት ነው። ኦርቶዶክስም እንደዚህ ይላል መጽሐፍ ቅዱስ። እንትን የኛ መጽሐፍ የእናንተ መጽሐፍ ሞቷ ማለት ትንሣኤ አይደለም። ይህን ታሳየኛለህ አንተ? ቆይ ስማኝ ወዳጄ፣ መጀመሪያ ሀሳቡን ይግባ። የማርያም ትንሣኤ እንደ ልጇ ትንሣኤ ነው የሚባለው እንጂ እንደ አልዓዛር ትንሣኤ አይባልም። ስለዚህ መጀመሪያ የኦርቶዶክስ የምትጠቀመውን ቃል ራሱ ማወቅ አለበት። ኦርቶዶክስ እንደዛ ብላ አትናገር። የማርያም ትንሣኤ እንደ ልጇ ትንሣኤ ነው የሚላለ? አዎ እንደ ልጇ ትንሣኤ ነው የሚላለ ወዳጄ። ሁሉን እንኳ አሳየው። እኔን የሚቆመው ነው የማርያም ትንሣኤ እንደ ልጇ ትንሣኤ ነው የሚለው። እስኪ አሳየኝ፣ ግለጥ። አይደለም እንደዛ አትሉ። የማርያም ትንሣኤ እንደ ልጇ ትንሣኤ ነው። አዎ አሳየኝ፣ ችግር የለም አሳየኝ። እንደው የይታል ላይ አሳያቸው ለነሱ ለኔ ብቻ ሳይሆን። እሺ ባሳየ ትቃወመዋለህ? ይሄን ትምህርት ምንፍቅና ነው ትላለህ? ክርስቶስ ትንሣኤና የእመቤታችን ትንሣኤ አንድ ነው ብዬ አላምንም እኔ። አዎ የማርያም ትንሣኤም እርገቷም እንደ ኢየሱስ ነው፣ ምንም የተለየ ነገር የለውም። እሱም ባሳየ የስተት ትምህርት ነው። ኦርቶዶክስ ቤተክርስቲያን ኑፋቄ ላይ ነች ትላለህ? አሳየኝ፣ ችግር የለም አሳየኝ ትላለህ ወይ? መጀመሪያ ጀምሮ ሳሳየህ ነበር እኮ አንዱንም ልትቀበል አልቻልክም። አሁን አሳያለሁ። ሳሳየህ ከአንተ ኮንፈርሜሽን ፈልግ። ለእውነት እንደምትቆም ማወቅ ፈልጋለሁ። ቤተክርስቲያኒቷ በኑፋቄ ውስጥ እንደሆነች ትመሰክራለህ? ችግር የለም። የማርያም ትንሣኤ እንደ ክርስቶስ ትንሣኤ ነው የሚለውን አሳየኝ እኮ። ትመሰክራለህ ወይ ኑፋቄ እንደሆነ? እሺ አሳየኝ አልኩህ እኮ። ትመሰክራለህ ወይ ወዳጄ? ማለት ምን አይነት ምስክርነት ነው የፈለግከው? ቤተክርስቲያኒቷ ኑፋቄ ነገር የምሬን ነው የምልህ። በሞት ማለት ነው
ማን ሆነ አለ? ማንም እኮ ያለ የለም ወዳጄ። እኮ አንተ የፈለግከው ኦርቶዶክስ ምንድን ነው? ቤተክርስቲያን ኑፋቄ ላይ እንደሆነች ትቀበላለህ ወይ? እሱን ባሳይ ያሳየኝ። እሱ ትቀበላለህ? እንደዚህ አይደለም። ማወቅ እቀበላለሁ። እሺ አውጣ። እሺ ትመሰክራለህ። ያው ሰምታችሁታል። በኋላ ቢዋሽ እጂ ንጹህ ነች እንከን የለባትም የሚላት ቤተክርስቲያን ኑፋቄ ውስጥ እንዳለች ያምንልናል ማለት ነው ወዳጃችን። እሺ አሳያችኋለሁ። ላውጣ ጠብቁ። እሺ ሜል እስኪመለስ ወገኖች ሼር፣ ኮፒ ሊንክ፣ ታፕ ሪፖስት ይደረግ። ተባረኩልኝ። ቴንክ ዩ ጋይስ። እንደው ግን ለሚሰማ ሰው ግልጽ የሆነ የመጽሐፍ ቅዱስ አንድ ጥቅስ አለ ማርያም ስጋዋ ከሞት መነሳቱን በሰማይ መነጠቋን እና የሚያሳይ አንድ ጥቅስ አለ። የለም ማለት አልተነሳችም ነው የሚል ትንታኔ ከየት ነው ያገኘው አንተ? አለ ወይ ነው ያልኩት። ጥቅስ ምን አንድ ጥቅስ አለ? አልተጻፈም። ሁሉ ነገር መጽሐፍ ቅዱስ ላይ ሊጻፍ አይችልም። አንድ ጥቅስ አለ ወይ ነው ያልኩት። ምን የሚል ማርያም ክሊር የሆነ ማለት ነው ከሞት ስለመነሳቷ የሚናገር አንድ ጥቅስ አለ ወይ መጽሐፍ ቅዱስ ላይ? የለም። እሺ የለም። እሺ ወዳጃችን፣ ያው ማርያም እንደ ልጇ አልተነሳችም እንደዛ የሚል ትምህርት ኦርቶዶክስ የላትም። ካለ ኦርቶዶክስ ቤተክርስቲያን ኑፋቄ ውስጥ ነው ያለችው እላለሁ ብለዋል፣ እንዳትረሱ። እሺ ላሳያችሁ። ታያችኋል ማህበረ ቅዱሳን። ኦኬ እርሱን ላሳያችሁ። ምን ይላል ወዳጄ? በዓለ ትንሣኤ ወዕርገታ ለቅድስት ድንግል ማርያም። በጣም ጥሩ፣ በጣም ጥሩ። ኦኬ ምን ይላል? አንብቦ በሶስተኛው ቀንም እንደ ቀጠል እንጂ እንደ ብላታ በሶስተኛውም ቀን እንደ ጌታችን አምላካችን መድኃኒታችን። እሺ ቀጥል። እንደ ልጇ የሚለው እንዳትረሳ። እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ፣ እሺ ቀጥል። ከሙታን ተለይታ ተነስታለች። እሺ ተነስታለች። እንደማ እንደ ልጇ እንደ ኢየሱስ ክርስቶስ። እሺ ከዛስ ትንሣኤዋን ስጋዋ እኮ ነው የሚለው። አረ ትንሣኤዋን ትንሣኤዋን ከመትንሣኤ ወልዳ ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘው ይህ ምስጢር ነው። ከመትንሣኤ ወልዳ ማለት ነው። እንደ ልጇ ትንሣኤ ያሰኘው ይህ ምስጢር ነው ይላል። ያሰኘው ምስጢር እኮ ያው አልተነሳችም፣ እንደ ልጇ አልተነሳችም ብለኝ ነበር። ያው አሳየው በአማርኛ በግዕዝ እኮ ስጋዋን ሰጧቸው እኮ የሚለው በክብርም ገንዘው ወደ ላይ ያለው እንደ ልጇ ትንሣኤ አይልም ብለህ ነበር። እንደ ልጇ ትንሣኤ አይልም ብለህ ነበር። አይደለም ሙሉን አንብበው። ከመትንሣኤ ወልዳ በስጋ በነፍስ አይደለም ስጋዋን የተነሳው። እና ታዲያ ሌላ ምኗ ይነሳል? ቆይ ነገር ሌላ ምኗ ይነሳል? ሌላ ምኗ ነው እንዲነሳ የፈለከው? በስጋ በነፍስ ነው። አንድ ሰው የሚባለው እኮ ስጋዋን ነፍሱን ባንደሰው ያለ ነፍስ ነው የተነሳችው። ያለ ነፍስ ነው የተነሳችው። ስጋዋ ነው የተነሳው። ኢየሱስ ያለ ነፍስ ነው የተነሳው። ኢየሱስ ያለ ነፍስ ነው የተነሳው። ስጋው ነፍሱን አብሮት ሆኖ ነው። እና ታዲያ ከመትንሣኤ ወልዳ ማለት እንደ ልጇ ተነሳች ሲባል ያለ ነፍስ በስጋዋ ብቻ ነው ተነሳችሁ ማለት ነው? በስጋዋ ነው የተነሳችው። ሞትን ማቀምሳለች። ቆይ በስጋዋ ስትነሳ ስጋዋ ያወራል? ስጋዋ ያወራል? ይታምር ነው። ስጋዋ ያወራል ወይ? ስጋዋ ያወራል ወይ? ነፍስ ከሌለ
ነፍስ ከሌለው ስጋ ያወራል? ነፍስ እኮ ሙሉ ናት። ከስጋ በተለየች ጊዜ እንደውም እኮ የበለጠ ትነጻለች። ያለ ነፍስ ስጋዋ ያወራል ወይ? ያወራል። አዎ አህያ ያወራል ወይ? የበላም አህያ አላወራም ወይ? በቃ ይሄ ዝም ብሎ የውሸት ሰው ነው። ለማንኛውም ፕሮፋይል ላይ የምንቀይረው እሺ፣ አንተ የእግዚአብሔር እረኛዬ ነው የማለት እውነት መብቱ የለም። በጣም የምትዋሽ ሰው ነህ። እኔ ጨርሻለሁ። ኧረ እባክህ ሌላስ የምትለኝ የለም እንዴ? በስጋ ተነሳች የሚለውን አልፋ አንተ ይኸኛውን ብቻ ምንድነው እንትን የምትለው? እሺ ያ አይዞ ወዳጄ አይዞ። እሺ ማርያም ስዕል አላት? አላት። በምን አወቅ? ቅዱሳን ስዕላት እና ትርጉማቸው የሚል ስዕል አለ። ትርጉም ቤተክርስቲያን መጽሐፍት አለና እዛ ላይ ያገኘሁት። ምን ላይ? የቅዱሳን ስዕላት አሳሳላቸውና ትርጉማቸው የሚል ነገር አለና የእመቤታችን ስዕል አድኖ አላት። ለምን ተሳለ ከሆነ ጥያቄ ልቀጥል። ጥያቄ በምን አወቅ ነው የማርያም ስዕል መሆኗን በምን አወቅ? የስዕላቱ ትርጉም ይናገራል። ስለ ስዕላቶቹ ትርጉም የምታወራው ያለ ነገር ሲኖር ነው። ያው ትርጉም ጋር አልደረስኩም። የማርያም ስዕል መሆኑን በምን አወቅ ነው ያልኩ። እመቤታችን ስዕል አድኖ ላይ እመቤታችን ታሪክ ነው የምናገኘው። ለዛ ነው ስዕሉ ላይ የማን ታሪክ ታገኛለህ አላልኩም። ስዕሉ የማርያም ስዕል መሆኑን በምን አወቅ ነው ጥያቄ። በእምነት በእምነት በማመን ማለት ነው። የማርያምን ስዕል ያወቀው በእምነት ነው፣ የማርያም መሆኑን ማለት ነው። መጽሐፉ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚል። አንተ ከማን ነው የሰማው? ከየትኛው የእግዚአብሔር ቃል ነው የሰማው? የእመቤታችን ስዕል አድኖ እንደሆነ እንደዚህ የሚያወቁት ነው ቅዱሳን አባቶቻችን ከሚያስተምሩን ቤተክርስቲያን። ለምሳሌ ልንገርህ የእመቤታችን ስዕል አድኖ ላይ ያለውን ነገር ቤተክርስቲያን ምን እንደምትል። እዛ ላይ ምን አለ ገና እኮ ስንመጣ ነው። ያለ ነገር ሲሆን ነው እዛ ላይ እኮ የምናወራው ብራዘር። በሌለ ነገር ላይ እኮ የምናወራው ጉዳይ አይደለም። እሺ ቴንክ አንድ ጥያቄ አለኝ እያለ ነው። እሺ ማን ነው የሳለው እያለ ነው። ሰዓሊውን ታውቀዋለህ ወይ እያለ ነው። እንግዲህ ቅዱስ ሉቃስ እንደሆነ ነው በመጽሐፍ ቅዱስ በቅዱሳን አባቶች ላይ የተማርነው። የእመቤታችን የመጀመሪያው ምስለ ፍቅር ወልዳ ያሳለው ቅዱስ ሉቃስ ነው። ሉቃስ ነው ሉቃስ ነው። ማስረጃ አለ? አዋልድ ነው ብልህ አንተ ግድ መጽሐፍ ቅዱስ አንተ ነው የምትለኝ። እስኪ ማስረጃ አስጠንቅቅ። ቅዱስ ሉቃስ እንደሳለው አዋልድ መጽሐፍት ላይም አለ። ለምሳሌ ቅዱሳን ስዕላት አሳሳለና ትርጉሞቻቸው ከምትለው መጽሐፍ ላይ ይህንን ቃል እናገኘዋለን። አሳየን ያልኩህ ቅዱስ ሉቃስ እንደሳላት ቅዱሳን ስዕላትና አሳሳላቸው የሚለው መጽሐፍ ላይ አለ። እኔ ወጥቼ ላሳየህ። እሱ እንደሳላት ማስረጃ አስጠን እኮ ነው ያለው። ቅዱስ ሉቃስ እንደሳላት እዛ መጽሐፍ ላይ አለ እኮ እያልኩ እየነገርኩህ ነው እኮ። ቅዱሳን ስዕላት አሳሳልና አሳየን፣ ትርጉሞቻቸው አሳየን እስቲ ታሪክ ለውጣለህ። ቆይ እስኪ መጽሐፍ እንትን ለማለት የግድ መውጣት ይገኛል። ተስፋ ስልክህን ስጠኝ። ቅዱሳን ስዕላት አሳሳላቸው የሚለው ላይ ገብቼ እንትን ልበልህ። ወገኖች ሞዴሬተሮች ፕሊዝ ኮመንት ላይ በጣም አይናችሁን ጣሉ። ሆን ብለው አንዳንድ ኮመንቶች ምናምን የሚጽፉ ሰዎች አሉና ፌክ የሆነ እንትን አርጓቸው፣ ሚዩት አርጓቸው። እሺ ሰው መሆን ሚዩት ታደርጋለህ ወዳጅ። ተስፋ ሰው መሆን ተስፋ እሺ ሩቅ ከሆነ ችግር የለም። ያው ማስረጃ እንደሌለ እንድታየው ያክል ነው። ግን
የምታገኘው ይመስላል ቶሎ። ይሄ ሁሉ ህዝብ ቁጭ ብሎ በጉጉት እየጠበቀ ነው ያለውና የምታገኘው ይመስላል ቶሎ። ችግር የለም አላሳያለሁ። እሺ መጽሐፍ ቅዱስ ላይ ወደ ፍጡር የጸለየ ሰው አለ? ወደ ማርያም ጸልያለህ አይደል? ነው አንተ ወደ ማርያም ጸልይ። ወራጅ መጽሐፍ ፍለጋ ሄዷል ነው እንዴ? ያገኘዋል ብለህ ነው? የአፋልጉ ማስታወቂያ ተፈላጊ ቅዱሳን ስዕሎችና ምናምኖቻቸው። መጽሐፉን ያያችሁ ሰዎች በዚህ አድራሻ ብትጠቁሙን ወሮታ ከፋይ ነን። የጌታ ጸጋና ሰላም ይብዛላችሁ እህቶች፣ ወንድሞች ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ይችን አጋጣሚ ልጠቀም ብዬ ነው። ለምን እንደሆነ አላውቅም። ዳኒ ቤት በሪፕላይ ማውራት አልቻልኩም። ሰዎች ሪፕላይ ቢመልሱልኝም አይታየኝም እና መልስ ያልመለስኩላችሁ እህቶች ወንድሞች ይቅር በሉኝ። እዚህ ቤት ብቻ ነው የሚገርመው፣ ሌላ ቤት ሁሉ ይታየኛል። ዳኒ ምን እንዳደረገኝ አላውቅም። አይገርምም ግን ምን ማዕቀብ እንደጣለብኝ ዳኒ አላውቅም እና ይቅር በሉኝ ስላልታየ ነው። እሺ እንዳትከፉብኝ አደራ። ወዳቸዋለሁ። እሺ ወዳጄ ከሌለማ በቃ እንመለሳ ወንድም አለም። ወዳጄ አንድ 2 ደቂቃ ስጠኝ። እሺ 1-2 ደቂቃ። እሺ ሚዩት አድርገው። እሺ ዋና ነገር አይደለም ይሄ፣ ወደ ሌላ ርዕስ ሄዱ። ይሄ ዋና ነገር አይደለም እኮ። እሺ ቴንቻ እንቀጥል። በቃ እየፈለግከው ወይ እናውራ ወይ ሌላ ሰው እንቀበል። የትኛው ይቀልሃል? እሺ ሚዩት አድርጓል። ሲመጣ ትቀጣ። እሺ ማውራት ትችላለህ። እሺ ወደ ማርያም ጸልያለህ? ኦኬ ወደ ማርያም ጸልዩ የሚል መጽሐፍ ቅዱስ ውስጥ ትምህርት አለ እንድንጸልይ የሚያደርገን ወደ ፍጡር። አንዳችሁ ለአንዳችሁ እኮ ጸልዩ ይላል እኮ መጽሐፍ ቅዱስ። ምን ነው ስለመቤታችን ሲሆን ልዩ ነገር ሆነ? ረሳኸው? ቅድም ትረሳለህ አለ። የጠየቅኩት ጥያቄ ወደ ማርያም መጸለይ ነው ያልኩት። አንዳችሁ ወደ አንዳችሁ ጸልዩ የሚል የመጽሐፍ ቅዱስ ትምህርት ካለ አሳይ። ቆየኛው ነው ሌላ ታሪክ። እሺ ቻይኑ ሰላም፣ ከቻልክ አትደበቅ። አለው ሰላም ነው። እሺ አዎ እኮ አትደበቅ። ፕሮፋይል ስትወጣ ከዚሁ ከቲክቶክ ውስጥ እኛ ጋር ተደብቀ ነው የምትታየን እና እንደዛ እንዳይሆን። ከየት ቤተ እምነት ነህ? አለ አሁንስ አልሰማም። እሺ ከየት ቤተ እምነት ነህ? ኦርቶዶክስ ክርስቲያን። ኦርቶዶክስ ክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ በየትኛው ሀሳብ ላይ ነው ማውራት የምትፈልገው? አንተ በየትኛው ነው ማውራት የምትፈልገው? አዎ ምርጫው ለኔ ሰጠኝ። ኦኬ ደስ ይለኛል። ምርጫው ለኔ ከሰጠኝ እንግዲህ እሺ ሪች አንቺ ጋር ድምጽ አለ። እሺ ቴዳ የተቀበሏል ወይ ቤካ? ወንድምነት ዛሬ እረፍት ላይ ነው። ቤካ ቢኖር አሪፍ ልጆች ይመጣ ሳውራ መስማት ፈልጋለሁ።
በጭራሽ አንተ እያለ በጭራሽ ነው የማልቀበለው። ተባረክ ተገብቶ ከምትገዘት ተቀበለው። ቻይኑን መገዘት መርጫ ነበር። ግዙቱን የሚፈታል የለም በኋላ በሜዳም በኩል አድጌ አስፈተዋለሁ። እናንተም በአማላጅ ማመን ጀመራችሁ እንዴ? እሺ፣ ለማንኛውም ቻይኑ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንዴት አለክ? ክብሩ ይስፋ ለመድኃኒዓለም። ወደ ማርያም መጸለይ የሚል ነገር ተነስቷል እና እሱኑ ከቆመበት እናስቀጥለዋ። ወደ ማርያም ትጸልያለህ? ኦኬ። ወደ ማርያም የምትጸልየው ማርያም ጸሎትን እንደምትሰማህ አምነህ ነው አይደል? ኦኬ። ማርያም ጸሎትን ከሰማች በኋላ ደግሞ መልስ ትሰጣለች። አዎ። ይህንን ትምህርት ከየት አገኘኸው? ይህን ትምህርትማ ምን ከአባቶች አባቶች በቃላቸውን ያስተማሩህ ወይስ በመጽሐፍ ወስደው ነው? በሁለቱም አስተምሯል፣ በቃልም በመጽሐፍም። እስኪ መጽሐፉ የተማርክበትን መጽሐፍ ንገረን። ከየትኛው መጽሐፍ ነው? መጽሐፉን አወጣለሁ። እሺ። አንተ አባቶች በመጽሐፍ ብቻ ነው ያስተማሩት ብለህ ነው የምታምነው? እንደዚሁ ካስተማሩት ከየት አመጡት ብዬ ጠይቃለሁ። ምን ከየት አመጡት ብዬ ጠይቃለሁ። የተጻፈውን ብቻ ነው የምትቀበለው? እንደዛ ማድረግ የሚኖርብን አይመስልህም? የተጻፈውን ብቻ ነው የምትቀበለው? አዎ። እሺ። ጥሩ መታላ። መጽሐፍ ግን እየጠበቅኩኝ ነበረ። መጽሐፉን እያዘጋጀህ? መጽሐፍማ እሰጣለሁ፣ ግን የተጻፈውን ብቻ ነው የምትቀበለው? ለሁለተኛ ለሶስተኛ ጊዜ መጽሐፉን እኮ ንገረኝ። የተጻፈውን ብቻ ነው የምትቀበለው? ለአራተኛ ጊዜ። አዎ። ለአምስተኛም ከጠየከኝ መልስ ይሄ ሆነው። ስለዚህ አትድከምና መጽሐፉን አሳየኝ። ያልተጻፈውን አትቀበልም ማለት ነው? አይ ቆይ ጌታ ሆይ። እሺ፣ ያልተጻፈ እቀበላለሁ። አይ ያልተጻፈ እቀበላለሁ። አሁን የተጻፈውን አሳየኝ። እሺ። ተመዝጋን። አጥር መዝጋት እኮ በዝነኝ ብታይ። ያልተጻፈ እቀበላለሁ፣ ግን አሁን የተጻፈውን አሳየኝ። እሺ፣ እኔ አሳያለሁ። ያልተጻፈው ምንድን ነው የምትቀበለው? ለምሳሌ ምንም አልቀበልም ያልተጻፈ። አሁን የተጻፈውን አሳየኝ። አሁን ምንድን ነው? ኧረ ተረጋጋ አባቴ። እቀበላለሁ አልክ እኮ ያልተጻፈው። አዎ እቀበላለሁ እኮ። የምትቀበለው ምኑን ነው የምቀበለው? ለምሳሌ ያንተ ዝም ብሎ ማውራት ያልተጻፈ ነው። ይህንን ተቀብያለሁ። አሁን መጽሐፉ ልታሳየኝ ትችላለህ ወይስ ወደ ሌላ ሰው እንሂድ? ምን እንዳሳይ ነው የምፈልገው? ምን እንደምታወራ እንኳን የማታውቅ ዝም ብለህ ሰዎች የነገሩህም ብቻ ያፈሰሱብህም ብቻ ልክ እንደ ሲዲ የሞሉ ወይም እንደ ፍላሽ የጫኑብህም ብቻ የምታወራ ምስኪን ወንድም ነህ። እሺ ሌላስ? ጨርሻለሁ። ስለዚህ አሁን ከሌላ ሰው ጋር ላወራ ሚውት አድርገው። በልግናችሁማ ያው እስከ ከመምህራችሁ ነው። አመሰግናለሁ። አሁን ሚውት አድርገው። የመምህራንን ብልግናማ ከጳጳሳት ጀምሮ ነውረኛ ስድብ ሲሳደቡ እኮ አየን።
በነገራችን ላይ ከአንተ በታች በጣም ፕሮፌሽናል የሆነ ተሳዳቢ አለ። እሱ ደግሞ አሁን ተረኛ ይሆናል። ሰላም አክሊሉ፣ ተናገር፣ እውነቱን ነው። ማይክም ሚውት የማታደርገው ከሆነ ሞዴሬተሮች ታች ያደርጉሃል። ሰላም ወደ ማርያም ትጸልያለህ አንተ። ኧረ በስመ አብ፣ እንዳንተ ጨዋ ሰው የለም። ግን በማስረጃ አወራልሃል። እንዳንተ ጨዋ ሰው የለም። መጽሐፍ ቅዱስን ራሱ እየጠቀስኩ ጨዋነትህ በጣም ነው የሚያስቀናው። ጨዋነትህ በጣም ነው የሚያስቀናው። አሁን ወደ ማርያም ትጸልያለህ አይደል? አዎ። ኦኬ፣ ከየት አገኘኸው ወደ ማርያም መጸለይ? ከመጽሐፍ ቅዱስ። ዋው፣ ከራሱ። እሺ፣ ታዲያ ታሳየኝና እኔም ደግሞ ትክክል ከሆነ በጣም አመሰግናለሁ፣ እስከዛሬ ስላላስተዋልኩት ነው ብዬ ከአንተ ጋር አብሬ ወደ ማርያም ጸልያለሁ ማለት ነው። እስኪ አሳየኝ። በጣም በትልቁ ላድርገህ? በፈለግከው በፎቶ ልሆንልህና እጠይቃችኋለሁ፣ መልስ ትላላችሁ። በፎቶ አይደለም የፈለግኩት፣ መጽሐፍ እንሰማማ፣ በማስረጃ በማስረጃ በመጽሐፍ ቅዱስ ማስረዳ ነው። ችግር የለም። በጣም ጥሩ። እሺ፣ ስለዚህ ዳንዬ ይቅር በለኝ። እሱ በትልቁ አድርጌ በዛውም እዩት። አንዳንድ ጸያፍ ስድብ የሚሳደበው በእድሜ እንዲህ ትልቅ ሰው ነው። የብዙ ሰዎች እኔ አልሳደብም። አንተ አትሳደብም። በጣም ነውረኛ ነገር ትናገራለህ እንጂ አንተ አትሳደብም። እውነቱን እነግርሃለሁ። ልክ ነው። ነውረኛ ነገር ትናገራለህ እንጂ አንተ አትሳደብም። አሁን ነው የምትናገረው አንተ ነህ። አሁንም ካፍ የሚወጣው አንተ ነህ ማለት ነው። እሺ፣ ሌላ ጊዜ ግን እንዲህ ሁለት ፀጉር አድርገህ ትልቅ ሰው ሆነ የልጆች አባት ሆነ ተገቢ ያልሆነ ነገር አትናገር። ጸያፍ ነገር ከአፍህ አይወጣ። ምሳሌነት ያለው ህይወት ይኖር። ምን ተነጋግረን ነቃል ከአንተ ጋር ግድ የለህም። እንኳን ረሳኸው። ዋናው መርሳቱ ነው። አሁን ማስፈራረቱን ተውና ወደ እርሱ ገደለው ነገር ልክ አንተን እየጠበኩኝ በመጽሐፍ ቅዱስ ላሳየህ። አንተን እየጠበኩኝ ግን ጥያቄው ምንድን ነው? ወደ ቅዱሳን ለምን ትጸልያለህ ነው አይደል? አላልኩም። ወደ ቅዱሳን እጸልያለሁ፣ ወደ ማርያም እጸልያለሁ አላልኩም። ጥያቄ ለራስህ አደራጅተህ አንሻፈህ አትመልስ። ጥያቄው ምንድን ነው ያልኩህ? ጥያቄውን ትደግምልኛለህ? ወደ ማርያም ትጸልያለህ አይደል? እግዚአብሔር ይስጥልኝ። ስለዚህ እሱ መጽሐፍ ቅዱሳዊ ነው አልከኛል? አሁን ወደ ማርያም መጸለይ መጽሐፍ ቅዱሳዊ መሆኑን ሊያሳየን ነው እዚህ ያላችሁ ወንድሞች እህቶች። በጣም ጥሩ። ቅዱሳን ወደ ቅዱሳን አላልኩም። በክርስቶስ ወደ ቅዱሳን አላልኩም። አንዷ ቅዱስ እሷ ናት። ማርያም ቅዱስ ናት አይደለችም? ለምን? እሱን ላሳየህ ነው እኮ። አይደለችም። በሰማይ ነች። በሰማይ ነች ያለችው። እኔ ማርያም የት ነች አላልኩም። የራስህን ጥያቄ አደራጅተህ ራስህ አትመልስ። የት ነች አላልኩም። ኧረ ስለ ጉልበት አምላክ ስማኝ። ኦኬ፣ ጥያቄው መልስ ስለሌለው አንተ ጥያቄውን በራስህ መንገድ ሞዲፋይ እኔ ነኝ ጥያቄው አዳምጠኛ እንዴ። ጥያቄው መልስ ስለሌለ በራስህ መንገድ ሞዲፋይ አድርገህ ነው የምትመልስልኝ። ቅዱሳን በሰማይ እንደሆኑ ታምናለህ? እሱን የጠየኩህ አይደለም። አየህ የኔ የጠየኩህ ጥያቄ ማርያም ሔዋን ነች አይደለችም? ስለ ጉልበት አምላክ ማርያም ሔዋን ናት አይደለችም? ስለ ጉልበት አምላክ ስማኝ። ስለ ጉልበት አምላክ ስማኝ። አንተ እንጂ ጉልበተኛው አልሰማም ያልከው። እሺ፣ እግዚአብሔር ይስጥልኝ ስለሰማኝ፣ እግዚአብሔር ይስጥልኝ። የጠየኩት ጥያቄ ማርያም ሕያው ነች ወይ? ማርያም ቅድስት ነች ወይ? ማርያም በሰማይ ነች ወይ? አይደለም። ለምንድን ነው እንደዚህ ልናገርበት? ስነ ስርዓት ያዝ፣ ልናገርበት። እኔ የጠየኩት ጥያቄ ልናገርበት፣ እባክህ ገብቶሃል? አንተ እኮ ነው ስነ ስርዓት ያዝ ምናምን ጥሩ። አንተ እኔ እኮ አልተናገርኩም። እሺ ፍቀድልኝ ልናገር። አስፈቅጄ ላውራ በገጸ ቤት። እየሰማሁ ነው። በጣም አመሰግናለሁ።
የእኔ ጥያቄ ማርያም ቅድስት ነች ወይ? ማርያም በሰማይ ነች ወይ? ማርያም ሕያው ነች ወይ የሚል በፍጹም አይደለም። እንደዚህ ማድረግ የፈለገበት ምክንያት የእኔን ጥያቄ መመለስ ስለማይችል ነው። ይሄንን ላሳያችሁ። ጥያቄ ወደ ማርያም ትጸልያለህ ወይ ነው። እሱ አዎ አለ። አሁን እንዲያሳየኝ የምፈልገው ማርያም ቅድስት ነች ወይ የሚል አይደለም፣ ምክንያቱም የኔ ጥያቄ እሱ አይደለም። ማርያም ሕያው ነች ወይ የሚል አይደለም፣ ምክንያቱም የኔ ጥያቄ እሱ አይደለም። ማርያም በሰማይ ነች ወይ የሚል አይደለም፣ ምክንያቱም የኔ ጥያቄ እሱ አይደለም። ስለዚህ የኔ ጥያቄ ወደ ማርያም የምትጸልይበትን ማስረጃ ነው። ቀጥተኛ ጥያቄ ነው። በጣም ጥሩ ቀጥተኛ መልስ። አሁን ተመልከቱ። ቅዱሳን አዳምጠኝ። አሁን ልመልስ። አጠገቤ በዙሪያዬ ሆና ታየኛለች ብዬ አምናለሁ። መጽሐፍ ቅዱሳዊ ማስረጃ ነው እየጠበቅኩ ያለሁት። አንተ እንደፈለክ ምን እናንተ ማታምኑት ነገር የለም እኮ የእናንተ እምነት እኮ አይገርምም። ዕብራውያን 12 አንድ ናውጣ ዕብራውያን 12 አንድ ናውጣው ገዲ ኩል የሚያወራው ዕብራውያን 12 አንድ ላይ ወደ ማርያም ጸልዩ ይላል። በዙሪያዬ እንደደመና በዙሪያዬ እንዳለች እንዳሉ አምናለሁ። ወደ ማርያም ጸልዩ ይላል። ነገርኩህ እኮ በዙሪያዬ እንደምታየኝ አምናለሁ። ሕያው ስለሆነች በክርስቶስ ኢየሱስ ያመነች ቅድስት ሕያው እንደሆነች ስለማመን ሞታለች ብዬ አላምንም። እኔ ሕያው ናት ብዬ ነው የማምነው። ወንድማችን አመሰግናለሁ። እሺ የክርስትና ተመልሶልኝ ተመልሶልኝ መጽሐፍ ቅዱስ ነው የምሰጠህ። ዕብራውያን 12 አንብብልኝ። ዕብራውያን 12 ተመልሶልኝ እባክህ አንብብልኝ። እኔ መጽሐፍ እኛ እኮ መጽሐፍ ቅዱስ አንጠቀምም እኮ እኛ። እነኝህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ ኧረ ልናገር እንደምን አለ እንደ ደመና። በጉልበት ነው የምታወራው አይደል? አሉ ቀጥል። ሲፈልጉም ደግሞ እንዲህ ተገልጦ ታያቸዋል። እንዲህ ተገልጣ ትመጣለች። ከፈለግች በማስረጃ ነው ማሳየህ። በመጽሐፍ ቅዱስ እንደ ህንድ ፊልም ማለት ነው። እሱን ለህንድ ፊልም ሰሪውን ንገረው። እኔ ግን መጽሐፍ ቅዱስ ጠቅስልሃለሁ። ትጠቅስልኛለህ? አንዴ አለማወቅን አሳይሃለሁ። እኔ ምንም አላውቅም። ለማወቅ እኮ ነው የምጠይቀው። እሺ ግን አንዴ ልናገር አንዴ። አመሰግናለሁ። አሁንም እዚህ ላላችሁ 300 ምናምን ሰዎች ጥያቄን ደግመዋለሁ። ለምንድነው ቅድም ጥያቄ ላይ በጣም ስትረስ አድርጌ ያወራሁት? ምክንያቱም ትምህርታቸው የሰው ትምህርት ስለሆነና መጽሐፍ ቅዱሳዊ ማስረጃ የሌለው ጌታ ኢየሱስም ሆነ ሐዋርያቱ የማያውቁት አገር በቀል እንግዳ ሰው ሰራሽ ከዛ ከፍ ሲል ደግሞ የክፉ መንፈስ ትምህርት ስለሆነ ነው። ለምን ይህንን አልክ? ቀጥተኛ ጥያቄ ነው የጠየኩት። ወደ ማርያም ትጸልያለህ ወይ? አዎ አለኝ። ለዚህ የሚሆን ማስረጃ አለ ወይ ከማለቴ በፊት ምን የሚል ነገር ሙሴ ሞቷል አልሞተም? እኔ የሙሴ ቀብር ላይ አልነበርኩም። እባክህ ልናገር። ሙሴ ሞቷል አልሞተም? አስፈቅጄ ነው እያወራ ያለሁት። እባክህ ልናገር። የሙሴ ቀብር ላይ አልነበርኩም። እሺ ጠይቅኝ። ጥያቄ አድርገውሽ ቶሎ ሌላ ነገር አሁን ማለብለቡ ጥያቄ አድርገው ቶሎ ጠይቅኝ። እንደዚህ ያረኩ ማውራት ትችላለሁ። ካስፈለገም ትወርዳለህ። ስነ ስርዓት ያዝ። እየለመንኩ እያወራው ስነ ስርዓት ያዝ። እሺ የእኔ ጥያቄ ወደ ማርያም ትጸልያለህ ወይ ነው እንጂ አናትህ ላይ ትሽከረከርብሃለች፣ እንደ ጦስ ዶሮ ትዞራሃለች የሚል አይደለም። እኔ እንደዚህ አይነት ነገር አላወራሁም። አረ ትልቅ ሰው ነህ፣ እንደ ትልቅ ሰው ሁን። ትልቅ ሰው ነህ፣ ተው፣ እንደ ትልቅ ሰው ሁን። እሺ ልቀጥል። እኔ ግን የኔን ጥያቄ መመለስ ስለማይችል ምክንያቱም መጽሐፍ ቅዱሳዊ ማስረጃ ስለሌለው ምንም አይነት መጽሐፍ ቅዱሳዊ ማምጣት ስለማይችል ጥቅስ በማጣመም አሁን ዕብራውያን 12 ያለውን ማውራት ይቻላል። ጥቅስ በማጣመም የራሱን ትምህርት አደራጀ። ምክንያቱስ ወደ ማርያም ጸልዩ የሚል ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ቅድም እንዳልኩት ይሄ የሰው ትምህርት ነው። እሺ እንዲሁ በከንቱ ነው የደከምከው። ሚውት ነህ። መርዶ ላርዳ ሀሳቤን ስጨርስ። ኧረ ሚውት ነህ። መጣ ማቴዎስ 17 ላይ ፎቶ አልነበረም? ንገረኝ እስኪ ወንድማችን። እኔ ቀብሩ ላይ አልነበርኩም።
ቀብሩ ላይ አልነበርኩም እኮ አልኩ። አላወኩም። ወንድማችን ሙሴ እንደሞተ ዘዳግም 9 ላይ አለ ሞተዋል አለ ሞቷል። ነገር ግን ከክርስቶስ ጋር መጥቶ ማቴዎስ 17 ላይ ተነጋግሯል። እንዴት ሆነ? ወደ ሙሴ የጸለየ ሰው አለ? ጥያቄ ስለ ጸሎት ነው። ከሙታን ስለመጠራትና ስለመምጣት ወንድማችን እኔ የጸሎትን መልስ መመለስ አቃተህ? የጸሎትን መልስ መመለስ አቃተህ? በክርስቶስ አካል ላይ ያለን አንደኛ ቆሮንቶስ 12 ላይ እሺ፣ አንደኛ ቆሮንቶስ 12 እሺ፣ አውጣው አንደኛ ቆሮንቶስ 12 በክርስቶስ አካል ላይ ያለን አንደኛ ቆሮንቶስ 12 አውጣው ላስተምርህ ቁጭ አድርገህ አስተምርሃለሁ። አውጣው አንደኛ ቆሮንቶስ 12 ላይ አውጣው በክርስቶስ አካል ላይ ያለን ብልቶች ነን። እንድታወጣው ብዬ ነው። አውጣው። አይ ጥቅሱን አውጣው። በጣም ነው መፈራህ ብታይ፣ በጣም ሞገስህ በጣም ያስፈራል። አውጣው። ስትፈራ ሔዋን ናቸው። ጥቅሱን አውጣው። እንኳን እሷ ሌሎችም ቅዱሳን ሔዋን ናቸው ወንድማችን። ስለዚህ መልስ የለህም። አንደኛ ቆሮንቶስ 12 ላይ አውጣው ጥቅሱን አንብብል ወንድማችን። አሁን ምን ሊያሳየን ነው? ወደ ማርያም መጸለይ እንደሚገባ በሰማይና በምድር ያለው በክርስቶስ አካል ላይ ያለው ቅዱስ ጳውሎስ እኩል የምታወራው ለምንድን ነው ግን? ትልቅ ሰው ነህ አይደለ? ነውር ነው፣ ብልግና ነው። በጣም ትልቅ ሰው ነህ። ምሳሌነት ያለው ብልግና ያለ ትሳደባለህ። የሚወጣው ያረክሳል። ወንድማችን አትሳደብ። ትረክሳለህ። ትዕቢተኛ አትሁን። እኔ እነግርሃለሁ። 12 ነው የመጽሐፍ ቅዱስን ሀሳብ ራሱ መጀመሪያ አልገባህም። በሎጂክ አብዳል ወንድማችን። ስለዚህ ቅዱሳን ሔዋን ናቸው አይደሉም? አሁን ቅዱሳን ሔዋን ናቸው አይደሉም? ጥያቄ እሱ አይደለም። 12 ነው አውጣው እኮ እናነበዋለን። እሱንም ቅዱሳን ሔዋን ናቸው አይደሉም? ቅዱሳን ሔዋን ናቸው አይደሉም? ወንድማችን በክርስቶስ ኢየሱስ ያምነው በስጋ ያረፉ ሔዋን ናቸው አይደሉም? ወንድማችን ጥያቄ እሱ አይደለም። ለአምስተኛ ጊዜ አንተ መመለስ አለብህ ወንድማችን። ጥያቄ ብቻ ማን አደረገ አንተ? ቅዱሳን ሔዋን ናቸው ሙታን ናቸው? ንገረኝ ቶሎ በል። እሺ ጨርሰሃል ብዬ ነው። አሁን ልቀጥል። ቅዱሳን ሔዋን ናቸው ሙታን ናቸው? መልስ። እሺ አሁን ጨርሰሃል መሰለኝ። ልናገር። እሺ የኔ ጥያቄ ቅዱሳን ሔዋን ናቸው ወይስ ሙታን ናቸው? ወይ ሙታን ናቸው በለኝ ወይ ሔዋን ናቸው በለኝ። ትልቅ ሰው የሚያደርገውን ነገር ተመልክቱ። እሺ አሁን ልመልስ። ጥያቄን ጨረስክ? እሺ ወረኛ አመሰግናለሁ። እሺ ጥያቄን መመለስ ስላቃተው ስለከበደው ስለማይችልም መጨረሻ ላይ ምን አለ? ወረኛ ነህ አለ። ለምንድን ነው ወረኛ ነህ አለኝ? ምክንያቱም ጥያቄን መመለስ ስለማይችል ነው። በጣም አዝናለሁ። እኔ ወረኛ ልሁን ግድ የለህም። መልስ አላት የምትሏት ቤተክርስቲያን ግን እንደዚህ መልስ የሌላት መሆኑና ጥቅስ በማጣመም በማበላሸት እንዲያወናበደች መሆኑ በጣም ያሳዝናል። ፖዝድ የሆንከው ለምን እንደሆነ አላውቅም። ዳንዬ በቪዲዮ መውጣቱ እያወራን ተቋረጥ? አይ አልተቋረጥኩም። በቪዲዮ አመሰግናለሁ ስላስገባችሁ፣ በጣም አመሰግናለሁ። ውይይታችሁ ሰምቻለሁ፣ ደስ ይላል። ጥሩ ነው። የእግዚአብሔርን ቃል ስንማማርበት በመልካም ሲሆን ጥሩ ነው። ለዚህ ወንድሜ እስኪ በስማን ብለህ አማትብ ሰው ቤት ሲገባ ዝም ተብሎ አይገባም። ይቅርታ። ወደ ሌላው ፖለቲካዊ ቅርብና ወንድሜ ወንጌል አይደለም። ከዛ በኋላ ደግሞ ፖለቲካና ወንጌል እንለየው። እንዴት ዋላችሁ ይባል። እስኪ ተረጋጋና ታኒም። ከዛ በኋላ ደግሞ ሀሳቤ የማይጨረስኩ ገና እኮ ሰላም ልላችሁ እኮ ነው። ገና ሰላም ልላችሁ እኮ ነው። ሀሳቤን አልጨረስኩም። ኧረ ተረጋጋ። ኧረ ቆይ ሚውት። እሺ እግዚአብሔር ይስጣችሁ። መልካም እውነት ወንጌልን ሰው ሲሰብክ ደስ ይለኛል። እንደራሴ ማለት ነው። ብዙ ነገር ተምሬያለሁ ከእናንተ። ናታንዬ በቂጥ ምንድነው ትኩስ ሚጣ ላይ ተቀምጥለው እንዲህ ብለህ ተንከለከልክ። እኔ ከእናንተ ብዙ ነገር ተምሬያለሁ። መልካም ነገር አታስከፉኝ። ምናልባት እንደ ወንጌልን ከሆነ የፈለጋችሁት እንዴ ሙሉ ጴንጤ ክፉ ነው ብዬ እንዳስብ አታርጉኛ እንዴ። ጥሩ ነገር እኮ ነው እያወራችሁ ያላችሁት አይደል እንዴ? ጥሩ ነገር እናስብ። ሀሳባችሁን በሙሉ አይቻለሁ። ጥሩ ነው። አካሄዳችሁም አሪፍ ነገር ነው።
እንደ ወንጌል ምናልባት ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤ ሆኖ ደፍሮ የሚያነብልኝ ሰው ይኖራል ብዬ አላምንም። ግን ታነቡልኝ ያላችሁ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ጴንጤ ሆኖ ምንድነው ዳንዬ? አውቶማቲክ ላይ አድርገው የለቀቀው ሰው አለ እንዴ? ኧረ ምን ሆነ ነው? ተረጋጋ የኔ ወንድም፣ ረጋ በል እስኪ ትንሽ። ወንጌል ነው ያልኩት። ጴንጤዎች ወንጌል ሲባል አትፍሩ። ለምን ወንጌል የምትፈሩት ጴንጤዎች? ኧረ በፈጠራችሁ አምላክ እንዴ! ጴንጤ መሆን ግዴታ እኮ ሲሆን ሁሉም ይገባል ማለት አይደለም ያልኩት። ቆራድ አሁን ልታወራ ነው እና ከየት ቤተ እምነት ይሆን የመጣው? እኔ ኦርቶዶክስ ነኝ። መቼው ጴንጤ ዛሬ 30 ዓመት ነው የመጣው። እኔ 31 ዓመት ሆኖኛል። ከጴንጤ በፊት ነበርኩ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። በየትኛው ርዕስ ላይ ነው የማውራት ፍላጎት ያለ? ቅዱሳን ያማልዳሉ አማልዱም ባለው ጉዳይ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንደዚህ ይላል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ በቅዱሳን ምልጃ ላይ ነው ማውራት የፈለከው? ስማኝ እግዚአብሔርን ቃል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ይላል እግዚአብሔር ቃል። በቅዱሳን ምልጃ ላይ ነው ወይ ማውራት የፈለከው? አዎ ውይይታችሁ ሚያስ ስለነበር ነው። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ይላል እግዚአብሔር ቃል። በሱ ላይ ማስረጃ አለህ ማለት ነው በሱ ጉዳይ ላይ? አዎ ኦኬ ጎበዝ። አሁን ማርያም በሰማይ ሆና እንደምታማልድ ታምናለህ ማለት ነው? አዎ በደንብ ጎበዝ። ኦርቶዶክስ 31 ዓመት ሙሉ ኦርቶዶክስ ነበርክ? አዎ ማለት ጴንጤ የዛሬ 30 ዓመት አይደል የመጣው? እኔ 31 ዓመት ሆኖኛል። ጴንጤ ሳይኖር በፊት ነበርኩ። አዎ 31 ዓመት ነው። አይገርምም? ታላቅ ወንድም ነው። የጴንጤ ታላቅ ወንድም ነው። አይገርምም? እሺ በጣም ደስ ይላል። የጴንጤን ታላቅ ወንድም አገኘን። እሺ ሜላይ ያለ መረጃ አትለኝም እንዴ? ወንጌል ላውጣል እንጂ መረጃ በለኝ። ቆይ አንድ በጥያቄ እኛ የምንመርጠው አንተ አይደለም። ነው እንዴ? እናንተ ትጠይቃላችሁ እንጂ አትጠየቁም። አይ ማስረጃ ስታወጣ ለምንጠይቅ ጥያቄ ነው ማስረጃ የምሰጠን እና እዛ ላይ ነው የምናወራው። እሺ ታነቡልኝ ያላችሁ። እሺ አንዴ ስሜት ያቱን ወዳጅ። እሺ እንኳን ደህና መጣ በድጋሚ። እሺ አሁን ማርያም በሰማይ ሆና እንደምታማልድ ጥቅስ ልትሰጠን ነው። እሺ ማስረጃ ምን ላውጣልህ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አንብብልኝ። ከፍ አድርግና ብዙ ጴንጤዎች እንዲሰሙ አድርገህ ማለት ነው። ኦኬ እሺ ሁለተኛ ዮሐንስ። እሺ በደንብ ስሙ ጴንጤዎች። እመቤቴ ሆይ አሁንም አደራሽን ይህንን አደራሽን አዲስ ትእዛዝ አይልም እንዴ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ እርስ በራሳችን ነው የሚለው። እርስ በራሳችን እንድንዋደድ ነው የሚለው። እመቤቴ ሆይ አሁንም አደራሽን ይህንን የምጽፍልሽ አዲስ ትእዛዝ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ሌሎች ጴንጤዎች ያውጡት። ያው አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ነው የሚለው። ይዋሻል። እግዚአብሔርን እየዋሸ ነው። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 የተበረዘ መጽሐፍ ይዞ እያጭበረበረ ነው። እንዳትሰማ እንዴ! ጴንጤ አዲስ መጽሐፍ እንዳሳተማችሁ አላውቅም። እኔ የበፊቱን ነው የማውቀው። እንዴ ሁለተኛ ዮሐንስ መልእክት ሌሎቹ ጴንጤዎች መጽሐፋችሁን እዩ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። እስቲ አንብበው። ይሄ ልክ አይደለም። የተሳሳተ መጽሐፍ እግዚአብሔር። ሁለተኛ ዮሐንስ መልእክት ምዕራፍ 1 እንዴ ምዕራፍ ቁጥር 5 እኮ ነው ያልኩህ የኔ አባት። ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 አሁንም እመቤቴ ሆይ እንዴ ሌሎቻችሁ እዩ መጽሐፋችሁን። ይሄን እየተሳሳተ ነው ያዘው። እግዚአብሔር ምስክሬን ነው የምነግራችሁ። እኔ ሁለተኛ ዮሐንስ ላክላችሁ ከፈለጋችሁ። ይሄ ጴንጤዎች ሰሞኑን የጻፉት መጽሐፍ ነው። ያው ሁለተኛ ዮሐንስ መልእክት አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ ሌሎቻችሁ ግቡና እዩና ታዘቡኝ እኔን። ይሄ ጴንጤ እንደሚዋሽ በዚሁ እዩልኝ። እንደው ስለ እውነታ ስለ እግዚአብሔር ብላችሁ እውነት ክርስቶስን ካመለካችሁት እውነት አምላክ ነው ካላችሁ ይህን መጽሐፍ ግቡና እዩልኝ። ይሄ ጴንጤ ሰሞኑን የጻፈው
አንዴ ቆይ ፊዴት ይኸው ሰሞኑን የተጻፈ መጽሐፍ እግዚአብሔር እንደ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ነው እንጂ የሚለው እሱ እንዳለው አይደለም። ሌሎቻችሁ ባይብላችሁን ስልካችሁ ላይ ያለ ግቡና እዩ። እግዚአብሔርን ጴንጤዎች በቃ አብደዋል። የመጨረሻ የማየው ይሄንን ነው። የመጨረሻ ላይ የላቸው አማኑኤል ሆስፒታል እንለዋለን ቸርቹን ከእንግዲህ በኋላ ሌሎቻችሁ አሳዩኝ፣ ሌሎቻችሁ መጽሐፉን አሳዩኝ። እግዚአብሔርን አይልም። እግዚአብሔርን ይኸውልህ። እሺ ጥሩ። እሺ አሁን እሱ ከያዘው መጽሐፍ ቅዱስ ያነብልንና ከዛ እንቀጥላለን። ናታኒ በጣም የሆነ የጣደው ነገር እንዳለ እያየን ያለ ነው እና እሺ ናታኒ እኔ እግዚአብሔር አምላክ በሚያውቀው ይሄ መጽሐፍ ቅዱስ ሰሞኑን የተጻፈ ነው እንጂ ይኸውልህ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እንደዚህ ይላል፣ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እንደምጽፍልሽ አይደለም። እንደ ትእዛዙ የምንሄድ ዘንድ ይፍቅር ነው። ከመጀመሪያም እንደሰማችሁት በእሷ ትሄዱ ዘንድ ትእዛዙ ይህች ናት። ይኸው በቃሌ ነው። እውነት እግዚአብሔር በሚያውቀው የነገርኩ አንተ ያነበብከው መጽሐፍን ሌሎቹ ምን ያገናኘዋል? ከማርያም ምልጃ ጋር ምን ያገናኘዋል ወዳጄ? እንዴ እለምንሻለሁ እያለ አንተ እኮ ሲጀምር በትክክልም አላነበብከውም እኮ ቀየርከው። ምን ብሎ ነው የሚለምነው? ቀየርከው። በትክክል አንብብልኝና ይሄ ልክ አይደለም። መጀመሪያ ነው አሁን ጊዜ አታባክን። በቃ ያንተን ተቀበልንህና ችግር የለም። ሌሎቹ ጴንጤ 368 ዛሬ ኦርቶዶክስ መሆን አለባችሁ። ጴንጤ ማለት ሁሉም እንዲሁ ሸጠሙ። ዛሬ ክርስትና ካልተነሳችሁ ሲኦል ነው የምትገቡት። እንደ እውነታው ማየው ይኸው ያን ብራዘር ብዙ ጊዜ ፎቶ ተነስተናል። ትቀበለኛለህ? እኔ ውሸት ነው የሚቀበለኝ? አንተን ተቀበልኩ የምትለኝ ውሸት ትቀበለኛለህ? ውሸት እያነበብክልኝ ይታዘቡሃል። በእውነት ይታዘቡሃል። እግዚአብሔር ይፈርድብሃል። በሳምንት ውስጥ ስለአንተ ታያለህ። ወንጌል ዋሸህ፣ የክርስቶስ ወንጌል ተዋሻለህ። እግዚአብሔር ስለአንተ ካላሳየኝ እኔ ሰው አይደለም። ወንጌል ታሻፍፋለህ። በራስህ ላይ ነው። አሁን የዛሬ ሳምንት ያንተን ቪዲዮ አላይም። እውነቱን የምነግርህ የዛሬ ሳምንት ያንተን ቪዲዮ አላይም። እግዚአብሔር ስለአንተ ይፈርድብሃል። ስለ እውነት የምነግርህ ወንጌልን ታሻፍፋለህ። አለማወቅህን ነው። እግዚአብሔር ወንጌልን በማንሻፈፍ እናደኸኛል። ሁለት ወንጌል አለ እንዴ? አንድ ወንጌል አይደለ? እንደማመጥ ኦርቶዶክስ 80 አሐዱ ትቀበል። አሁን አለማወቅህን ነው እያሳየን ያለው። 3 አሐዱ ይቀበላል። ያነበብኩልህ ፕሮቴስታንት 66 ይቀበላል። እኛ እናንተንም እኮ ወስደን ነው የምናምነው። እንዴ ምን ሆነሃል? ልክ አይደለም። ወንጌልን አታንሻፍ። ከወንጌል ውጪ ምንም የለም። ዩቱብ አድን ሲኦል ስለሆነ ወንድሜ አትቀልድ። በዚህ ሰማን። በጣም ብዙ አወራ፣ በጣም ሰማን። አሁን ደግሞ ስማ። ያ ጎበዝ ቴንኪዩ። እንደዚህ የሮጥክ ስለሄድክ ምንም የምትቀይረው ነገር የለም። ስለ ጮክም ደግሞ የምትቀይረው ሀሳብ የለም። ሀሳብ እንድንረዳ ልክ ላይ ልክ አይደለም። እሱ መልስልኝ። ያነበብኩት ልክ ላይ ልክ አይደለም። እሱን ብቻ መልስልኝ። እኔ ሌላ አልፈልግም። ያነበብኩት ልክ ላይ ልክ አይደለም። እኔ ያነበብኩልህ ከመጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ምንድነው ካልከኝ አዲሱ መደበኛ ትርጉም ነው ያነበብኩት። ይኸውላችሁ ጴንጤ አዲስ የጻፈው ይኸው አዲሱ መደበኛ ጴንጤ አዲስ የጻፈው ኦርቶዶክስ ይሄን አትቀበልም። ይሄን መጽሐፍ ቅዱስ ጴንጤ በሰሞኑ ያወጣው ነው። አትቀበልም ማለት በቃ ስለዚህ ኦርቶዶክስና ጴንጤ አትቀበልም ማለት ተለያይተናል። ጴንጤና ኦርቶዶክስ ችግር የለም። ይኸው አሁን ከኦርቶዶክስ ግድ የለም እኮ ቀስ በላው መረጋጋት ነው ያለብህ። ሌሎቹ ያንብቡ ከተቀበል ከዛ መጽሐፍ አውጣና ችግር የለም። ከሰማንያ ያዱ ላንብብል። እኔማ አነበብኩልህ እኮ። እሺ እኮ እሱ ይሄው ችግር የለም። በቃ በሱ ላይ እናውራ እኮ። አሁን መንፈስ እንደዚህ እንደሚያስቆጣ ይገባኛል። አንብብልኝ። ከሰማንያ ያዱ አንብልህና ችግር የለውም። ከጴንጤው አንብብል ነው። ከ66ቱ ችግር የለውም። አንብብልኝ። ምን 80 ያስገባ? ስለ 80ው ምን ታውቃለህ? 66ቱን እኔ ስለማውቅ አንብብልኝ። ስለማነበልህ ነው። መንፈስ ነው ባይዘው እንደዚህ የሚያበሳጭህ እና አይዞ ማለት ፈልጋለሁ። ውስጥህ ነው እንደዚህ የሚሆነው። ይኸው ላንብብልህ። እንደዚህ ሰዎች ከቻላችሁ ኦርቶዶክስ ለመሆን ከነገ ጠዋት ብትዘጋጁ እንደ እውነታ ና ወዳጅ። እሺ እንደዚህ ይላል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ ዘንድ እለምንሻለሁ። ከመጀመሪያው
ቆይ ብራዘር፣ ህፃናቱና ወዳጅ ህፃናቱን እንደ አዋቂውን ይህችም ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ የምጽፍልሽ አይደለም። ፍቅራችንም ይቺ ናት። ኦኬ፣ ፍቅራችንም ይቺ ናት፣ በእግዚአብሔርም ትእዛዝ እንድንሄድ ዘንድ ፍቅራችንም ይቺ ናት። ቀድሞም በሰማችኋትም በዚያም ትሄዱ ዘንድ ትእዛዟ ይቺ ናት ይላል። ቤታችን እንድንሄድ ማለት ነው። በእመቤታችን እንድንሄድ ሙሉ ጴንጤዎች ስሙ። በእመቤታችን መሄድ እንዳለብን ወንጌል መስክሮልናል። እንደሱ አሁን በእውቀት ነው የምታወራው ብራዘር፣ በጩኸት አይደለም ብራዘር፣ አሁን በእውቀት ነው የምታወራው። እዚህ ክፍል ላይ ከማርያም ምልጃ ጋር የተገናኘ ምን ነገር አለው ነው ጥያቄ። ለምንሻለሁ አላት እኮ እግዚአብሔርን አይደለም ለምንሃለሁ ያለው እመቤታችንን ነው። ለምንሻለሁ ምንድን ነው የለመናት? አንዴ እርስ በራሳችን እንድንዋደድ ክርስቲያኖች እርስ በራሳችን እንድንዋደድ ለምንሻለሁ አላት። ክርስቲያኖች እርስ በራስ እንድንዋደድ ለምንሻለሁ ያው ነው። እርስ በራሳችን እንድንዋደድ ለምንሻለሁ ያው ክርስቲያንን አይደለም የሚለው ዞሮ ወንጌሉ። አይ አይደል መረጃ ምንድን ነው? እንዳልሆነ መረጃ አሳየኝ ነው እያልኩኝ ያለሁት። ስላልሆነ ነው አሳየኝ። እሺ በግልጽ ላንብብልህ። አሁንም እመቤቴ ሆይ ይኸውልህ፣ አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም። እንደ ትእዛዙ ምንሄድ ዘንድ ይህ ፍቅር ነው። ከመጀመሪያም እንደሰማችሁት በእሷ ትሄዱ ዘንድ ትእዛዙ ይቺ ናት የሚለው የጴንጤው 66ቱ መጽሐፍ። ስለዚህ መመረታችን እንደኛ ወስደናል። ቆይ አንዴ አረጋጋው። ትእዛዝን እየጻፈላት ያለው ለማን ነው? ለእመቤታችን። እመቤት የተባለችው ማርያም ናት። ስለዚህ ማርያም እርስ በራስ እንድትዋደድ ትእዛዝ ያስፈልጋት ነበር ማለት ነው። እርስ በራሳችን እንድንዋደድ እለምንሻለሁ ነው ያላት። ትእዛዝ እጽፍልሻለሁ አላት። ስለዚህ እርስ በራሳችን እንድንዋደድ እለምንሻለሁ ነው። አንዴ ላንብብል፣ ደግሜ ላንብብል። በደንብ ላንብብል። እሺ፣ ያው ሐሳቡን በደንብ ስማው። አሁን ሳትሮጥ ማለት ነው። ይኸው እሺ፣ እጅግ ደስ አለኝ ትእዛዙን ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱ አግኝቻለሁና አላት። እሺ፣ ቁጥር 4 ስለ ልጆቿ ያወራል። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ ዘንድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ ቆይ አንድ እንደ ሕፃናቱን አብራዘ እንደ ሕፃናቱን ይህቺ ከመጀመሪያ በእኛ ዘንድ የነበረችው ትእዛዝ ናት እንጂ አዲስ ትእዛዝን የምጽፍልሽ አይደለሁም ይላል። እየለመናት አንዴ በደንብ ስማ ወዳጅ። አዲስ ትእዛዝ አይደለም የምጽፍልሽ ብሎ ትእዛዝን እየጻፈላት እንደሆነ እንዲዋደዱ እየለመናት እንደሆነ ይናገራል። ለማርያም ከሰዎች ጋር አንዴ በደንብ ስማኝ። አዲስ ትእዛዝ እርስ በራስ እንዲዋደዱ የፍቅር ትእዛዝ ማርያም ያስፈልጋት ነበር እያልክን ያለው? እኔ አላልኩኝም። እለምንሻለሁ ያላት እኮ ዮሐንስ እኮ ነው፣ በግልጽ ቋንቋ። እኔ አላልኩኝም፣ ወንጌሉ ነው የሚለው። ጥሩ እኮ አሁን ማን ነው አይደለም ያላት? እኔ የጠየቅኩ ጥያቄ ማርያም ከሰው ጋር ማርያም ትለመናለች ብለህ ታዲያ ጴንጤ እኮ አታምንም ሲጀምር አይደል? ቆይ አንዴ እንዳልሆነች ላሳየህ እኮ ነው። ቆይ አንዴ አሁን ረጋ በላ። ስሜት አሳየኝ። እሺ፣ አንተ ያመጣው ጥቅስ ነው። አንተ ባመጣው ጥቅስ ላይ ዮሐንስ ምንድን ነው እያለ ያለው? ኦኬ፣ አዲስ ትእዛዝ አይደለም የምጽፍልሽ የቀደመውን ትእዛዝ ነው እየጻፍኩልሽ ያለሁት አይነት ሐሳብ በውስጡ እንድንዋደድ እያለ ሰው እርስ በራስ እንዲዋደዱ ለማርያም እየጻፈላት ነው ወይ ነው ጥያቄ? እየለመናት ነው እኮ እርስ በራስ እንዲዋደዱ ለማርያም እየጻፈላት ነው ያለው። አዎ እየለመናት ነው፣ ጽፎ እየለመናት ነው። እለምንሻለሁ ነው የሚለው እኮ። ማርያም እርስ በራስ መዋደድ አለባት፣ የፍቅር ህይወት መኖር አለበት እያለ ለማርያም እየጻፈላት ነው እያልከን ያለው? አዎ እነሱ እንዲዋደዱ እመቤታችን እንድታማልድ ማለት ነው። እለምንሻለሁ አይልማ። ቆይ አንዴ ያው በደንብ ስማ። ሁለተኛ ይህን ጥቅስ እንዳታወራው ነው። በደንብ በማስተዋል ስማ። ይኸው
ጸሐፊው ማን ነው? ጸሐፊው ማን ነው ወዳጅ? ዮሐንስ። እሺ ለማን ነው እየተጻፈ ያለው በአንተ አርጊውመንት መሰረት? አይ በወንጌሉ ሳይሆን ወንጌሉ የሚለው ለእመቤቴ ነው የሚለው። ታዲያ እመቤቴ ማለት ማን ናት? እመቤታችን ነቻ። ታዲያ እኛ ከእመቤታችን ውጭ ሌላ እመቤት የለን መቼው። እሺ ማርያም አንተ ሌላ አለክ እንዴ? አንተ ሌላ ምትለምናት አለችክ እመቤት? አንድ ስሜት ያቱን ማርያም እመቤቴ ተብላ የተጠቀሰችበት አንድ ቦታ አሳይ። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ማርያም አይልማ እመቤቴ የተባለች የሆነ ሴት ነው እዚህ ጋር የሚያነሳው። ማርያም ናት ብለህ እያወራ ያለው አንተ ነህ። ያቺ ሴት ማነች? ያቺ ሴት ጥሩ ልጆች ያሏት ማርያም ልጆች ያሏት ብለህ ታምናለህ? ማነች? እስቲ አንተች የምታውቃት ዘመድ ነች? በምን አወቃት? ልጆች ቆይ አንድ ስሜት ያቱ ልጆች ያላት እኮ ልጆቿ እኛ ነና። ለዮሐንስ የአንተ ነህ አልተባልክም። አይሄው ስማ ዮሐንስ 4 ላይ ካነበብክ እንሆ ልጅሽ ነው ካላት በኋላ ምንድን ነው ለዮሐንስ እኮ እንደዛ አርጊውመንት የምትወስደው ማርያም ራሷ ማርያም ስለመሆኗ ሲጠቀስልህ እኮ ነው። መጽሐፍ አንድ ቦታ ላይ አለመሆኗ ምን አውቅ? አለመሆኗ መረጃ ምን አለ? እመቤታችን አለመሆኗ መረጃ ምን አለ ካንተ? ያለኝ መረጃ አንድም ቦታ ላይ ማለት ነው ማርያም ከስም ውጪ እመቤቴ ተብላ ተጠቅሳ አታውቅም። ማርያም ግልጽ ሆኖ በተጻፈበት ቆይ አንዴ ብራዘር ያልተጻፈ ነገር እንዴት ትጠይቀኛለህ? አንድም ቦታ ላይ እኮ አልኩ እመቤቴ ተብሎ ማርያም ተጽፋ አታውቅም። ሉቃስ እመቤቴ ተባለ አይደል እንዴ? ማነኝ ታዲያ እቺ የምታውቃት ማነች? አንተ እየገመትክ ነው። አለበለዚያ ሰው ጠዋት ይጠመቅ ሄዶ ቤተክርስቲያን ሁሉም 300 ምናምን ሰው ኦርቶዶክስ ነው በቃ ውሸታም ነው ማለት ነው። ጨዋታውን ድሮ ቀረው ላጅ ቆይ አንዴ ምን ይቀራል? እውነታ ነው እየነገርኩህ። የጨዋታው ቀረ። ለዚህ እኮ ነው እያወራን ያለው። አንድ ክፍል ሲጻፍ የተጻፈው ክፍል የሆነ ወስደ የሆነ ቦታ ላይ ከተኸው ነው ምናምን ብለህ በግምት አትመሰርትም። መረጃ ስጠኝ አንተ እንዳልሆነ መረጃ ስጠኝ። መረጃ ሳሰጠኝ እኮ አንተ አትርጉምልኛ። የመጀመሪያ ጉዳይ ቆይ አንዴ የመጀመሪያ ጉዳይ የትኛውም የአዲስ ኪዳን ጽሑፍ ማርያም ስትጠቀስ የጌታና ስትጠቀስ እመቤቴ ተብሎ የተጠቀሰበት ቦታ የለም። ይሄው ተጠቀሰ እኮ አሁን ያነበብከው እኮ ተጠቀሰ እኮ። እዚህ ቦታ ላይማ የኦርቶዶክስ ግምት ነው። አንተስ ግምት ማን ነው? አንተስ ግምትክ ማን ነው? ማንን ነው ግምት የምታስቀምጠው? እኔ ቆይ አንዴ ስሜት ያቱን አሁን አየህ፣ እኔ ባልተጻፈ ነገር ላይ አልገምትም። እንዴ የማታውቀው መጽሐፍ ቅዱስ ነው እንዴ ዘምዞ? አንዴ ወዳጅ እኔ ገምቼ ዶክትሪን አልመሰርትም። እኔ ጴንጤ እሺ ማነች ታዲያ? ሳታውቅ የማታውቀው መጽሐፍ እኔ ገምቼ ይኸው ጥሩ ነው አየህ፣ እኔ ገምቼ ሮምና ነች ዳንያ እንዴ ሮምና ነች። በጣም ይሄንን በጣም ሮምና ነች ብሏል። ሮምና የሚለውን ከ66ቱ ከጴንጤ መጽሐፍ ያሳየኝ። ሁላችሁም ስሙ። በጣም አመሰግናለሁ። ሮምና ነች ብሏል። መረጃ ከጴንጤ መጽሐፍ ሮምና የሚል ምዕራፍና ቁጥሩን ንገር፣ ሁሉም ህዝብ ይስማ። አይ ሮምናን እስካሁን አልሰማናችሁም። መረጃ ያለ መረጃ አልፈልግም። መረጃ አስተል ያለ መረጃ ነው አሸናፊ፣ ለመጨረሻ ጊዜ ተረጋጋ። ሚውት አድርገው አሸናፊ፣ ሚውት አድርገው። መረጃ ለኔ። እሺ ለማንኛውም አመሰግናለሁ። እሺ አሳያለሁ። መረጃ አዘጋጅቻለሁ። አንተ መጀመሪያ ማርያም ነች ብለህ ደጋግመህ ተናግረሃል። ከ66ቱም አልልህም፣ ከ80ዱም አልልህም። ከቤተ ክርስቲያንህ መጽሐፍ ማርያም ለመሆኗ መጀመሪያ ማስረጃ ስጠኝ። ምክንያቱም መጀመሪያ አንተ ስም ጠርተሃል፣ ክሌም አድርገሃልና አንተ መጀመሪያ ቤተ ክርስቲያንህ ይሄንን ምንባብ ማርያም ብላ የተረጎመችበትን ማስረጃ ስጠኝ። ከዛ በኋላ እኔ ደግሞ ሮምና መሆኗን ከራሴ መጽሐፍ ማስረጃ እሰጥሃለሁ። እንዳይቀጥል ይኸው እዚሁ 66ቱ ላይ ጴንጤ በሚያነበው እኛ ኦርቶዶክሳውያን እመቤታችን ሁሌ እመቤታችን ታውቃላችሁ። እናንተም ከ66ቱ ደግሞ ፈልጉና እመቤታችን የሚለው ሮምናን ነው የሚለው ከ66ቱ ይኸው ከኦርቶዶክስ መጽሐፍ ድንገት ከገባ ኦርቶዶክስ መጽሐፍ አውቃለሁ እንዲላለው ቃል ኦርቶዶክስ አይደለም አንተ ጴንጤ ነው። ከ66ቱ ብቻ መልስ ስጠኝ። እኔ እመቤታችን የሚለው ማርያም አለበለዚያ እናንተ ጎዶሎ ነው ማለት ነው ታስቡት። እሺ ግድ የለህም ስለ ትርፍ ንግግሩ ሁሉ
እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሁን እኔ ግን ሌላ ፔጅ ላይ ላሉትም ጭምር ነው በጣም የምትጮኸው። በነገራችን ላይ ጆሮአችን በጣም 351 ሰው እዚህ ጋር ሙሉ እንዲሰሟችሁ ነው የምፈልገው። ውርደታችሁን እንዲሰሙ ነው የምፈልገው። ዛሬ ልክ ማን እንደሆነች መረጃ ስጡኝ። መረጃ ከሌላችሁ ተረት ተረት አልፈልግም። ጴንጤ ድሮም ተባኖባችኋል። በቃ እኮ የከሰራ ይሄው በጣም ትርፍ እያወራህ እንደሆነ ሰዎች እንዲታሰቡና አስተዳደጋችሁ ምን ያክል መረን እንደሆነ እንዲታይ ፈልጌ ነው ዝም እያልኩ ያለሁት። እሺ አልኩኝ እኮ መረጃ ሰጣለሁ አልኩኝ፣ መረጃ ሰጣለሁ። አንተ ግን መጀመሪያ ስም ጠርተሃል። ከዳኒ ጋር ስታወራ ማርያም ናት ብለሃል። እሱን መጀመሪያ ስም መጥራትህን እኔ ከ66ቱ አልልህም፣ ከ81ዱም አልልህም። ምክንያቱም አታገኘውም፣ የለህም፣ ውሸታም ነህ። አይደለም ከ66ቱና ከ81ዱ ከኦርቶዶክስ ከየትኛውም መጽሐፍ ማርያም የሚል አታመጣም። ምክንያቱም አንተ ስትናገር ስሰማ ነበር። ነውርህን ግን ተመልከተው፣ አስተዳደግህ ስድ መሆኑን ተመልከተው። አንተ ስትናገር ስሰማ አንተ ስትናገር ስሰማ ነበር። ኃጢአት ነው ስድብ። ጴንጤዎች መሳደብ እንጂ አታውቁም እንዴ? ምንድን ነው ስድብ? እሺ አሁን ሀሳቤን ልጨርስ። ነውርህ አደባባይ አታውጣው። አንተ ስትናገር ስሰማ ነበር። ሌላ ሀሳብ አትግባ። መረጃ ነው ፈልገው። እሺ ሚዩት ስላደረጉህ ያው አንተ አታደርግም። ሚዩት ስላደረጉህ ግን አመሰግናቸዋለሁ። ያደረኩት እኔ ነኝ ያደረኩት። ሚዩት እንሰማ ፈልጌ እኔ ነኝ ያደረኩ። ይኸው አሁን እኔ ነኝ ያደረኩ። ካላወራህ ምላስ ያብጥብሃል እንዴ? ካላወራህ ምላስ ያብጣል። ጴንጤዎች ከመሳደብ ውጭ አታውቁም እንዴ? መረጃ ስጠኝ። ከ66ቱ ጴንጤ ከሚያምነው መጽሐፍ መረጃ ስጠኝ ነው ያልኩህ። እኔ ለምን እንደምትሰድበኝ እንዴ? ከሆነ በወጣ ይሻለኛል እንዴ? አትሳደቡ። ጴንጤዎች ስድብ እንጂ አታውቁም እንዴ? ተው እባካችሁ። እኔ እንደውም እወጣለሁ። ጴንጤዎች ስድብ እንጂ ምንም አያውቁም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ሙሉ ጴንጤ ተሳዳቢ ነው። የፈጣሪ ያለ። እሺ አሁን ጨርሷል። ለምንድን ነው እንደዚህ እያደረገ ያለው? ምክንያቱም እኔ መረጃ እሰጣለሁ፣ ቃል በቃል ያልኩት እሰጣለሁ። ግን ማርያም መሆኗን ከ66ቱ አላልኩም፣ ምክንያቱም የለውም። ከ81ዱ አላልኩም፣ ምክንያቱም የለውም። ተመልከቱ፣ ሲያቋርጠኝ ተመልከቱ። እኔ ተገቢ ያልሆነ ነውረኛ ንግግሩን ሁሉ እስኪጨርስ ድረስ ዝም ብዬ ነው ስሰማ የነበረው። ጥያቄን እንኳን እንድጨርስ አይፈቅድልኝም። እሺ አሁን ልቀጥል። ከ66ቱ አላልኩም፣ ምክንያቱም የለውም። ከ81ዱ አላልኩም፣ ምክንያቱም የለውም። ከቤተ ክርስቲያኑ ከፈለገው መጽሐፍ ማርያም መሆኗን አሳየኝ፣ ካለበለዚያ ውሸት ነው ያወራኸው። እኔ ግን የጠራሁትን ስም ማሳየት እችላለሁ፣ ማነች የሚለውን ማሳየት እችላለሁ ብያለሁ። ይሄ የመጨረሻ ጥያቄ ነው። ማርያም መሆኗን ማስረጃ ማቅረብ ካልቻልክ በግድ መኑኝ፣ እኔን መኑኝ፣ በቃ አይናችሁን ጨፍኜ ላታላችሁ እያልክ ነው በሚል ይይዘዋለሁ። ጨርሻለሁ። ዳኒ አይ አንተ እውነቱን አንተም አለመሆኗን እሱ ደግሞ መረጃ ይስጠኝ። አይ አለመሆኗን አንተም ንገረዋ፣ ሌላ ሰው ደግሞ ይስማውን። እሱ ከዛ በኋላ ደግሞ እመቤት ያለመሆኗን መረጃ ይስጠኝና ማን እንደሆነች ደግሞ አውቃለሁ አላለ ይስጠኝ ማን እንደሆነች። በቃ ይኸው ሚውት አድርጌ ላዳምጣችሁ። አንተ መረጃ የለህም መጀመሪያ የለኝም በለኝና እኔ ሁለተኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 5 እኛም እመቤታችን እንደምንል ታውቃለህ። አንተም ድሮ ልቦና ያውቃል፣ ሙሉ ጴንጤ ያውቃል። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ ይላል። እኛ አሁንም እንለምናታለን። ስለዚህ እመቤታችንን አንተ እኛ ማንን ነው የምንላት? ሁሌ እመቤታችን አንዴ የምንላት ምን ሆነሃል? አታውቅም እንደ ይሄንን አንተ አላውቅም። አይ በቃ አንተ አዲስ ጴንጤ ትሆናለህ። እኛ ምን አገባን? ወይ ከሙስሊም ወደ ጴንጤ መጥተህ ሊሆን ይችላል። አዲስ ጴንጤ ትሆናለህ። ጴንጤዎች ሙሉ ያውቃሉ። እኛ እንዴ እመቤታችንን እኛ እመቤታችንን የምንላት። ይሄ ጥቅስ ለማርያም መሆኑን ማስረጃ ልትሰጠኝ አትችልም? የለኝም። አለመሆኑን መረጃ ስጠኝ። እኔ እኮ ሰጠው ለእሷ መሆኑን እኮ እመቤቴ ብዬ፣ አንተ ደግሞ አለመሆኗ መረጃ ስጠኝ። ስም አልተጻፈበትማ። አንተ ማርያም ማነች ታዲያ? ማነች እስቲ ይህች እመቤት? አልተጻፈበትም አይደል? ጎሽ ስሙ ብቻ ሙሉ ጴንጤዎች ስሙ። ዛሬ እውነታው ተጋለጠ። ማነች ታዲያ? ስም ካልተጻፈበት ማነች? የማታውቀው መጽሐፍ ቅዱስ ነው የምትከተለው አንተ? እሺ አሁን ማርያም መሆኗን ማስረጃ ስጠኝና የኔን አሳያለሁ ብዬ ለ16ኛ ጊዜ አውርቻለሁ። እሺ ማርያም መሆኗን ከአንድ ጀምሬ ላንብብልህ። አይ አንተ ያንተን ዲስኩር አይደለም የምፈልገው። ያንተ ዲስኩር ባሉ ጴንጤዎች
ጠዋት ሁላችሁም ተጠመቁ። እግዚአብሔር በሚያውቀው መጽሐፍ ገልጬ አዘጋጅቻለሁ። ሙሉ ጴንጤዎች፣ እኔ እውነቴን ነው የምነግራችሁ ከነገ ጀምሮ። ስለዚህ ማስረጃ የለህም አይደል? ማስረጃ የለህም። መረጃ እየሰጠው የለም ይለኛል። አንተ አሰጠኝም እንደ መረጃ የመድኃኔዓለም ያለ ሙሉ ጴንጤ ውሸታም፣ ተሳዳቢ። አመሰግናለሁ። አንድ እውነት የለም። የፈጣሪ ያለ እኔ ጴንጤ ቢሆን ዛሬ ነው የምጠመቀው። እግዚአብሔር ምስክሬ፣ እውነታ ምንም የለም። አሁን ማስረጃ ማርያም መሆኗን ማስረጃ እመቤቴ የሚለው ነው። አዎ። እሺ፣ እውነትም አሳምኖኛል። እሺ፣ እመቤትህ ያንተ እመቤታችን የዓለም ሁሉ እመቤት ነች። እሺ፣ የዓለም ሁሉ እመቤት የቱ ጋር ነው የዓለም ሁሉ እመቤት መሆኗን ያገኘኸው? ማስረጃ ስጠኝ። ማለት ያው የጌታ እናት የዓለም ጌታ ስለሆነ እሱ የዓለም ሁሉ እመቤት የሚል አሳየኝ። ቶሎ በል። የዓለም ጌታ አይደለ ክርስቶስ? የዓለም ሁሉ እመቤት ነች። ሊሸነፍ ሲደውላችሁ እንዴት ሊሮጥ እንደፈለገ የጴንጤና ግን በዛው እያያችሁ ምናምን አየህ። እንደዚህ ማውራት ይቻላል። ልክ እንዳንተ ጮክ እያሉም ተገቢ ያልሆነ ነገር ማውራት ይቻላል። ግን እንዳንተ አንወርድም ብዬ ነው። መጽሐፍ ቅዱስ ሳታውቅ ዝም ብለህ ይዘህ ትዞራለህ። ማን እንደሆነ ሳታውቅ አንተ እንዴ ምን ሆናለህ? የማታውቀውን መጽሐፍ እንዴት ታምናለህ? አንተ ነህ የማታውቀውን መጽሐፍ የምታምነው። ማነች ታዲያ? ንገረኛ። ማን እንደሆነች በመረጃ ሳይ የአንተ ቤተክርስቲያን አለቃ፣ የአንተ ቤተክርስቲያን ቅድም እንዳልኩት ምላስህ ካልተናገርክ ስለሚያብጥብህ መሰለኝ ተረር የምታደርገው። አትሳደብ። ጴንጤዎች መሳደብ ውሰድ፣ ውሃ ጠጣ ነው። ግን አትሳደብ። ይቅርታ አድርግልኝ። እኔ ወንድም ካስቀየምኩ ይቅርታ አድርግልኝ። እኔ አትሳደብ። ጴንጤዎች ከስደናል። የእናንተ ነውረኛ ለምደነዋል። ለምንድን ነው የሚያውቀው? ምላሴ አያብጥም። እሺ፣ አሁን የአንተ ቤተክርስቲያን ይህንን ምንባብ ማርያም ብላ አልፈታችሁ። ይቺ ሴት ማርያም ነች አላለችም። አንተ በግድ መኑኝ ማርያም ነች የሚለውን እኔ ልንገራችሁ። እናንተ ወደ ቤተክርስቲያን መጣ። ቤተክርስቲያናችንን ሊያምናት ነው ደግሞ ወንጌሉን ጥሎ። የፈጣሪ ያለ ጴንጤ አይደለም ጆባ ነህ እንደ አንተ ጆባ ነህ ማለት ነው። ሃይማኖት የለህም። ፕሮቴስታንት ወክላ አውራ ስታወራ። ስለዚህ ማርያም እሺ፣ ጨረስክ? አሁን አስተዳደጋችሁን እያሳየኝ ስለሆነ ነው። ለዛ ነው የምታገሰው። በዛው ወንጌል ስለምናነብ ነው። ኦርቶዶክሳውያን እናነባለን። ልጆቻችሁን እንደዚህ ባነንባችሁ ለማንኛውም ኢየሱስ ጌታ ነው የሚል አንተ ጥቅስ ይዘህ ታወራለህ። አንተ እኛ ነው የምንነግርህ ከፈለግ። ልክ ነው፣ ልክ ነው። እንደዚህ ባለ ስድ በሆነ መንገድ ነው የሚያሳድጓችሁ። ካህናቶቻችሁም እንዲህ ነው የሚያሳድጓችሁ። ልክ ነው። አትሳደብ። እግዚአብሔር ይገስጽ። አትሳደብ። ተረጋጋ። ተረጋጋ። ልናገርበት የለመንኩ አላወራም። ሳደባ እንዴ እኔ ስታዲያ ለምን አለው እንዴ? በሰደበኝ እኮ ሰድባለሁ፣ ግን ያልሰዱ እንዴ እንደዚህ ማድረግ እችላለሁ። አዎ እንደዚህ ልጆቻችሁን አታሳድጉ። ሌላው ደግሞ ብዙ ጊዜ በቪዲዮዎቼ ላይ አንድ መልእክት አስተላልፋለሁ። ልጆቻችሁን ከኦርቶዶክሳውያን ጠብቁ እላለሁ። ምክንያቱም እንደዚህ እንዳይሆኑባችሁ ነው። ስርዓት የሌላቸው ዋልጌዎች፣ ሰው የማያከብሩ እንዳይሆኑባቸው ነው። ልጆቻችሁን ከኦርቶዶክሳውያን ጠብቁ። ብዙ ቪዲዮዎች ላይ እንደዚህ አይነት መልእክት አስቀምጣለሁ። ምክንያቱም ይኸው ፍሬዎቻቸውን እያየን ነው። ካስፈለገ ቅድም አንድ ነገር ተናግሬያለሁ። ምን ከላይ ከጳጳሳት ጀምሮ እንዴት ባለ መንገድ እንደሚሳደቡ ከጳጳሳት ጀምሮ ቪዲዮ ማሳየት እንችላለን። ቪዲዮ ከፍተን ማሳየት እንችላለን። መምህራኖቻቸው፣ ጳጳሳቶቻቸው ጭምር ተሳዳቢዎች እንደሆኑ። ስለዚህ ልጆቻቸው እንዴት ተሳዳቢ ሆኑ? ምን ይገርማል፣ ምን ይደንቃልና ለማንኛውም ቅድም ያደረገው ምንድን ነው? አይናችሁን ጨፍኑ፣ እኔ ወደምፈልገው ልውሰዳችሁ ወይም ላሞኛችሁ ነው እያለ ያለው። እንዲህ ደግሞ እኛ ሕፃናት አይደለንም፣ ትልቅ ሰዎች ነን። የእግዚአብሔርን ቃል የምናነብ ሰዎች ነን። ይሄ መጽሐፍ ለማን እንደተጻፈ ታሪካዊ ዳራውን እናውቃለን። የነገሩንን ወይም የተጫነብንን ዝም ብለን የምንሰማና የምንከተል ሰዎች አይደለንም። እኛ ማንበብ የምንችል ማገናዘብ የምንችል የ21ኛው ክፍለ ዘመን ሰዎች ነን። ታሪካዊ ዳራ የሚባል ነገር አለ። እያንዳንዱ መጽሐፍ ለምን ተጻፈ፣ ለማን ተጻፈ፣ መቼ ተጻፈ፣ በማን ተጻፈ የሚለውን ሁሉ እንመለከታለን። ይህን ስንመለከት ከምናገኛቸው መልሶች ውስጥ አንዱ ለማን ተጻፈ የሚለው ነው። ይሄ ደብዳቤው ለተጻፈላት ሴት የተጻፈ ነው። ደብዳቤው የተጻፈላትን ሴት ሐዋርያው ምን ይላታል? እንዋደድ ዘንድ ምን እልሻለሁ? እለምንሻለሁ። ይሄንን እሱ እንዳለው እንደወረደ እንውሰደው። በዮሐንስና በማርያም መካከል አለመግባባት ወይም ደግሞ የፍቅር ጉድለት ነበረ ማለት ነው። ምክንያቱስ እንዋደድ ዘንድ እለምንሻለሁ እያላት ነው። አይዋደዱም ነበረ ማለት ነው። እባክሽ እንዋደድ ዘንድ እለምንሻለሁ እያላት ነው።
ወደ ላይ ወደ ታች ያሉትን ነገሮች ስንመለከት ደግሞ ሌሎችም እንግዳ ነገሮች ጥቂት ቁጥር ነው ያለው። የአንዳንዱ ቁጥር መመልከት ይቻላል። ለማርያም የማይሆን ማርያም ከዮሐንስ ጋር በነበራት መስተጋብር የማይሄድ ነገሮችን እናገኛለን። ሩቅ አንሄድ በሚል ነው። ይህንን ነው የምለው ዳንዬ። ይሄ እዚህ ላይ ሙዝዝ ስላለ ነው ጣልቃ የገባሁት። ይቅር በለኝ ወንድም አለ። እሺ ቴዳይ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ሌላ ኦርቶዶክሳዊ ካለ እንቀበል። አይኖ እኔ ለእኛ ቀላል ነው ባይዘው እዚህ ወጥቶ ለሚያወራ ሰው እንደዚህ አይነት ሰው ሲመጡ አንደርስታንድ እናደርጋለን። እታች ሆኖ የሚሰማ ሰው ግን በጣም ነው የሚያሳዝነኝ፣ እውነት ለመናገር በጣም ነው የሚያሳዝነኝ። እና አይዟችሁ ያው በእንደዚህ መልኩ ወንጌል መሰበክ ስላለበት የሚጮሁት፣ የሚበሳጩት፣ የሚናደዱት ለዘመናት በሐሰት የተነገራቸው በውስጣቸው ያለ ጩኸት ነው እና ያንን ነገር ሲያጡት ማስረጃ እንደማይሆኑ ስለሚገባቸው ወይ ካልጮሁ ወይ ካልተበሳጩ ወይ ካልተሳደቡ በስተቀር ሊሆን አይችልም። እኛ አሁን ስለ ጴንጤ በጣም ብዙ ነገር ሲያወራ ሰምተናል። አልተናደርንም፣ አልተበሳጭንም። ምክንያቱም ያለው ነገር እኔን ሪፕሬዘንት እንደማያደርገኝ አውቃለሁ፣ እኔ እንዳልሆንኩ አውቃለሁ። እና የእሱ ግን ምን አለው ውስጡ ብስጭት አለው፣ ንዴት አለው እና መጽሐፍ ቅዱሳዊ ያልሆነ ትምህርት እንዳለው እያሳየ ነው ያለ ነው። እና ያው እንችለዋለን። አንዳንዱ ደግሞ ስፕሪትም ጭምር ነው፣ መንፈስም ጭምር ነው በውስጡ። በቃ ያ መንፈስ ሪቬል የሚያደርገው በእንደዚህ አይነት ነገር ነው እና እንችለዋለን። የአገልግሎቱ አንዱ ክንፍ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ማለት ነው። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሪፖርት በጣም እየተደረገ ነው። ፔጂ ከቻላችሁ ሪፖስት አድርጉት። አይ ቲንክ ጊፍትም ጨምር ከልክሏል መሰለኝ አሁን አይደል? ሰስፔንድ ሆኗል እና እንደዚህ አይነት ሪፖርት እየጻፈ ነውና ቴንክ ዩ። ያ ሼር አድርጉት፣ ሪፖስት አድርጉት። ተባረኩ። ያው የእሷ ስም ሲነሳ ሪፖርት ይኖራል። እሺ ሰላም አስፋው እንዴት ነው ራጄ? ሰላም አስፋው እሺ ሌላ ኦርቶዶክሳዊ አንድ ቁጥር ጻፉልን ፕሊዝ። ኦርቶዶክስ ሆኖ ማውራት የሚችል ኦርቶዶክሳዊ ካለ እሺ ሌላ ኦርቶዶክሳዊ